በሰላም ብቻሽን የምታወሩ ወይስ የተፈጠረ ነገር አለ? ኧረ ምንም የተፈጠረ ነገር የለም። ዝም ብዬ ነው። በነገራችን ላይ ቢሮ መምጣት አቁመሻል። በዛ ላይ ደግሞ ያስለመድሽኝ ቡና ከልክለሽኛል። እኔ እኮ ጸሐፊ ነኝ እንጂ ቡና መላላሻ አይደለሁም። ባለፈው ተማ ከአምራን ጋር ፍቅር ከጀመራችሁ በኋላ በጣም ጥሩ ለውጥ እያመጣ ነው። በነገራችን ላይ ከአምራን ጋር ቀለበት አድርገናል። ምን? ለማን አሳልፌ የሰጠሁሽ ወይዘሮ ዝናሽ? ለአምራን ዳግም ልጄ እንደሆነ ለምንድን ነው የነገርሻት? አምራን የባልሽ አይበቃም? ቆይ አንተ ከዛ ቤተሰብ ያለ ችግር ምንድን ነው? ለምንድን ነው ያንን ፎቶ ፌስቡክ ላይ ፖስተትከው? ቆይ ያመሃል? ዳግም የኔ ወንድም ነው አይደለ? ይሄን ብቻ ነገር እኔ ማውቀው እናትሽ አደራ ልጅ መሆኑን ብቻ ነው። ሌላ ምንም የማውቀው ነገር የለም። ውሸታም። ከማዬ ጋር አውራችሁት እንዳለ ሰምቻለሁ። አንቺ ነሽ ለአምራን የነገርሻት ስትልሽም ነበረ እንዴ? እኔ ከዚህ ውጭ ሌላ ምንም የማውቀው ነገር የለም አልኩሽ እኮ። አሰሚ እባክሽ ኑሐሚን፣ ይሄ ለኔ በጣም ትልቅ የህይወት ጥያቄ ነው። ይቅርታ፣ እኔ አንቺን የህይወት ጥያቄ መመለስ አልችልም። ቆይ ለምንድን ነው የማትሰሚው እንዴ? በፍቅረኛ ማድረግ የምትያት ማን ነው? ዳግም በእንዳንተ አይነት ልክስክስ የሚጠራው እንዳይደለም። እሺ አፈን ዝጋ። እንደዚህ ከዚህ በኋላ ጠቅም እንዳለሽ አንተ ልክስስ ስለሰጣሽን ጥፊና አብረን ስለተኛ ነው። በጣም አመሰግናለሁ። እሺ ይሄ መንገድ የሚያዋጣሽ መስሎሽ ከሆነ ቀጥይበት። ኑሐሚንና ወይዘሮ ዝናሽ በከባዱ ተጣሉ። ኤደንንም ከዛ ቤት አባረረቻት። ኤደን ደግሞ ከወጣሁ አይቀር ብላ የኤሚንና የኤርሚያስን የፍቅር ግንኙነት ጭምር የተፈጠረውን በሙሉ ነገረቻት። ወይዘሮ ዝናሽም ተናዳ ኤሚን እየደበደበች ሳለ ኑሐሚን እህቷን ወደ ቤቷ ይዛ ልትሄድ ስትመጣ ተገናኝተው ኑሐሚንን ከዚህ ቤት ውጭልኝ አለሽ፣ እንዴት ሚስጥሬን አውጥተሽ ለዛውም ለአምራን ለጠላቴ ትሰጫለሽ ብላታለች። ኑሐሚን ለማንም እንዳልተናገረች ብትናገርም ወይዘሮ ዝናሽ ግን አምራን ስለነገረቻት ከአንቺ ውጭ ለሷ ሌላ ማንም ሰው ሊነግራት አይችልም፣ እንዴት ዳጊ ልጅ እንደሆነ ትናገሪያለሽ ስትልም ኤሚ ደርሳለች። ኤሚ ምን የሚል ጥያቄ አንስታለች። ኤሚ ኑሐሚንን እየተከተለች ወንድሜ ነው ወይ ዳጊ? ስለ ዳጊ ንገሪኝ እባክሽን፣ ስለሱ ማወቅ እፈልጋለሁ፣ የማንነት ጥያቄ ነው እያለች ነው። ኑሐሚንም ከፈለግሽ እናትሽን ጠይቂያት የማቅልሽ ነገር የለም ብላ ጥላት ለስቴር ስትል ኤርሚያስ መጥቷል። ኤርሚያስም መጥቶ ፍቅረኛዬ ምን እያረግሻት ነው? ለምንድን ነው የምትከታተሉን? ብሎ ኑሐሚንን ተናግሯታል ማለት ነው። ኑሐሚንም ወደ ቤቷ ተናዳ ተመልሳለች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያለን ዛሬም በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። በባለፈው ክፍል እንደተመለከትነው ኑሐሚን ተከታታይ ድራማ አምራን ዳጊ ከአባቱ ጋር እያወራ እንደነበረና ዳጊ ወይዘሮ ዝናሽ ልጅ እንደሆነና እንዲሁም ደግሞ አባቱ የእናቱ ፍቅረኛ መሆኑን ሲያወራ አምራን ተደብቃ እያዳመጠች ስለነበረ አምራን ይህንን ሚስጥር ተጠቅማ ወደ ቤት መጣለች ማለት ነው። ወደ ቤት መጣ ወይዘሮ ዝናሽን በንቄት አይን እያየች አማቼ መጥቻለሁ የት ነሽ እያለች ሳሎን ተቀምጣ ነበር። እናም ውጪልኝ፣ እዚህ ቤት አይንሽን ማየት አልፈልግም እያለቻት ነበር። ግን ደግሞ የተፈጠረውን ነገር ሁሉ ሚስጥሩን ነግራታለች። እና ዳጊ ያንቺ ልጅ እንደሆነና አባቱ ደግሞ ውሽማሽ እንደሆነ ለአቶ ላይኩም ብናገር አቶ ላይኩም ምን የሚያደርግ ይመስልሻል? ስለዚህ ከኔ ጋር ከመስማማት ውጪ ሌላ አማራጭ የለሽም። ከኔ ጋር ተስማምተሽ ትዳርሽን ብትጠብቂ ይሻላል፣ አለዛ ትዳርሽ ምስቅልቅሉ ይወጣል ብላታለች። ወይዘሮ ዝናሽም ተናዳ በጥፊ ከመታቻት በኋላ ኑሐሚን ናት አይደል የነገረችሽ? ከኑሐሚን ውጭ ማንም ሰው የሚያውቅ የለም እያለች ነው። አምራንም ወይዘሮ ዝናሽንና ኑሐሚኑን ለማጣላት ስለፈለገች ትንሽ ካሰበችበት በኋላ መጀመሪያ ግን ኑሐሚን ስትላት በጣም ተደናግጣ ነበር። እና ይሄ ነገር ለካ ለኔ ይጠቅመኛል፣ በአንድ ድንጋይ ሁለት ወፍ ማለት ይሄ ነው፣ ሁለቱንም ጥላቶችን በአንድ ነገር ማጥቃት እችላለሁ ለካ ብላ ለወይዘሮ ዝናሽ አዎ እንዳልሽው ነው ኑሐሚን ናት የነገረችኝ። ኑሐሚን አንቺ ያረግሻትን ነገር ስነግራት እሷ ደግሞ ይህን ሚስጥር የነገረችኝ ኑሐሚን ናት ብላታለች። ወይዘሮ ዝናሽ እብድ ሆናለች። ወይዘሮ ዝናሽ ኤደንን ሂዳ ተቆጥታታለች ማለት ነው። ኤደንን ጓዝሽን ኮተትሽን ጠራርገሽ ከዚህ ቤት ውጪ፣ አይንሽን ማየት አልፈልግም፣ አንቺም ሆንሽ እህቴ እዚህ ቤት አላያችሁም፣ ላያችሁ አልፈልግም እያለች ነው። ኤደን ምን ተፈጥሮ ነው ብትላትም የተፈጠረውን ነገር ለሷ ማብራራት እንደማትፈልግና ግን ደግሞ ቤቷን ለቃ እንድትወጣ ኮተትሽን ጠራርገሽ ከዚህ ቤት ውጪ ብላ መነጫጭቃታለች። በዚህን ጊዜ ኤሚ ከኤርሚያስ ጋር እያወራች ነበር። እያመማት እንደሆነና ሰውነቷ በዛ ላይ ደግሞ እንደናፈቃት ጭምር እያወራች ነበር። በዚህን ጊዜ ኤደን ለነገር ስለማትታማ በር ላይ ተለጥፋ ሁሉንም ነገር አዳምጣለች። እናም እንግዲህ ሁሉንም ነገር ካዳመጠች በኋላ ለወይዘሮ ዝናሽ በቃ ከሄድኩ አይቀር ከመሄዴ በፊት አንድ ወሳኝ ነገር ልንገርሽ ብላታለች። ኤርሚያስ እና ኤሚ የፍቅር ግንኙነት ላይ ናቸው። ከዚህም ያለፈ
እንዲህ ሆኗል ሰውነቴ እያለች ነው። መቼም ቆንጥጧት አይደለም አይደል ብላ ሁሉንም ነገር ሚስጥሩን ተናግራለች። ወይዘሮ ዝናሽም ኤሚን አንጠልጥላ ሄዳ ከኤርሚያስና አንቺ ያላችሁ ግንኙነት ምንድን ነው? የቤተሰቡን ክብራችንን አዋረርሽን፣ እንዴት እንደዚህ ታረጊያለሽ? ብላ ከኤሚ ጋር መደባደብ ጀምረዋል ማለት ነው። ኤሚ ማን ነው እንዲህ ያለሽ እያለች ብትልም ግን ደግሞ ስለታወቀባት እንግዲህ ወይዘሮ ዝናሽ ኤሚን በከባዱ ደብድባታለች። ኤደንም ጓዟን ጠቅልላ ከዛ ቤት ወጥታለች ማለት ነው። በሌላ በኩል ወይዘሮ ገነት ወደ ቤት ተመልሳለች። ከሄደችበት ክፍለ ሀገር ወደ ቤት ስትመለስ ቤት ውስጥ ኤደን ስላልነበረች ኤደን እንግዲህ ወይዘሮ ዝናሽ ቤት ሰራተኛ ሆና እንድትመለሰች ስትሰማ በጣም ተናዳለች። ኑሐሚንስ ይሄን ነገር እንዴት ዝም ትላለች? አንተስ እዛ ቤት ስትሄድ እንዴት ነው ዝም ያላችሁት? ነው ለኛ ያላችሁ ጥላቻ አሁንም ድረስ አልተቀየረም ማለት ነው? እንዴት ነው እዛች ክፉ ሴት ጋር የምትሄደው? እያለች ነው። አቶ ተሰማም ሁላችንም የቻልነውን ያህል አድርገናል፣ ግን ደግሞ ልትሰማም ፈቃደኛ አይደለችም። ኑሐሚንም እስከ ቤት ድረስ ሄዳለች፣ ግን እሺ ያላለችው ራሷ ኤደን ናት። እሱም ደግሞ ቀስ ብሎ ይስተካከላል፣ እባክሽ ተረጋጊ፣ ከመንገድ የመጣሽው አሁን ነው ብትባልም ወይዘሮ ገነት አይ እንደዛማ አይደለም ኑሐሚን አሁንም ቢሆን በእኛ ላይ ያላትን ጥላቻ አልተወችም ማለት ነው እያለች ነበር። በጭራሽ እንደሱ አይደለም፣ ምናልባት ለሆነ ነገር ፈልጋት እንጂ ያለ ምክንያት ወይዘሮ ዝናሽ አታስገባትም እያሉ ነበር። እና አሁኑን ሂጄ ልጅን አመጣለሁ ስትልም ወይዘሮ ገነት አቶ ተሰማ ኑሐሚን ራሷ ሄዳ ታመጣለች እንጂ አንቺ አትሄጂም፣ እኔ ሁሉንም ነገር አስተካክላለሁ፣ እባክሽ እኛ የቻልነውን ያህል ሞክረናል፣ እምቢ ያለችን ራሷ ግን ኤደን ናት ብለዋል። አቶ ተሰማ የውጭ ሀገር ሕክምናውን ሊያደርግ አንድ ቀን ቀርቶታል። እናም እንግዲህ በዚህ ዝግጅት ጊዜው እንደዚህ አይነት ውስብስቦችን ሲሰማ በጣም አዝኗል። ኑሐሚን ስራዋን እየሰራች ነው። ናሆምና ኑሐሚን መካከልም ክፍተት ተፈጥሯል። ኑሐሚን ልክ እንደ ድሮ ቡና ማፍላቱም ሆነ ቢሮ መመላለሷን አቁማለች። ራሷ ቢሮ ቁጭ ብላ በፌስቡክ የተለቀቀውን የኤሚን ፒክቸር እያየች መቼ ጀምረው ነው ደግሞ ኤርሚያስና ኤሚ ፍቅረኛሞች ሆኑት እያለች እሱን ፎቶ እየተመለከተች ሳለ ድንገት ናሆም ሲመጣ ፎቶውን ደብቃ ቁጭ ብላለች። ብቻዋን እያወራች ስለነበረ ከውጭ እየሰማት ነበር። ደግሞ ብቻሽን ማውራት ጀመርሽ እያላት ነበር። እሷም አይ የሆነ ነገር አይቼ እያለች ዝም ብላለች። ናሆምም ያስለመድሽኝን ቡና ቀርቷል፣ ቢሮ የመምጣትሽም ቀርቷል፣ በተናገርኩሽ ነገር ተቀይመሽ ነው አይደል ቢላትም እሷ ጸሐፊው እንጂ የቡና አመላላሹ እንዳልሆነችም ጭምር ተናግራለች። ተቀይመሽ ነው አይደል እያለ ከሷ ጋር እየተነጋገሩ ባለበት ጊዜ አይን ያልተቀየምኩም፣ ይልቁንስ እናትህ ወይዘሮ ዝናሽ ኤደንን እዛ ቤት ሰራተኛ ሆና እንድትገባ አድርጋታለች። ያለ ምክንያት አይደለም፣ ለሆነ ነገር ፈልጋት ነው የሚሆነውና ከዛ ቤት እንድትወጣ አድርግ ብለው ነበር። እሱን እኔ አሁን ስለዛ ቤተሰብ ምንም ማለት አልፈልግም፣ ምንም ማለትም አልችልም፣ ግን ደግሞ አንቺ ከእማዬ ጋር መነጋገር ትችያለሽ ብሏት ነበር። እሱም ደግሞ እንደ ወይዘሮ ዝናሽ ያልከው እናትህን ነው እያለች እሱንማ ተነጋግሬ ነበር፣ ከወይዘሮ ዝናሽ ጋር አውርቼ ነበር፣ እምቢ ስላለች ነው እንጂ መግባባት ስላልቻልን ነው ብለዋለች። እሱም ከዛ ቤተሰብ ጋር ምንም ነገር ማድረግ እንደማይፈልግ ተናግሯል። እና አምራንን ስላፈቀርክ ለአምራን ብለህ ነው እናትህን እንደዚህ የምታናግረው እያለችው ነበር። በዚህን ጊዜ አንድ ስልክ ተደውሎለታል። ስልኩንም ሲያነሳው የሆነ ቪዲዮ ልኬልሃለሁ እና ተመልከተው የሚል ነበር። እና ስለ ቪዲዮ ነው አይደል እያወራህ ያለው? የሆነ ቪዲዮ እኔም ፖስት በፌስቡክ እያየሁ ነበር ብላለች። ከዛም ስትል እባክሽ እስቲ ያሳየኝ እያላት ነበር። እስቲ ያሳየኝ ሲላት እንግዲህ ቪዲዮውን ስታሳየው ይሄ የማይረባ ቤተሰቡን አዋረደው፣ እህቴ ምን እያረገ ነው እገድለዋለሁ እያለ ሲሮጥ ወደ ቤት ሄዷል። የተፈጠረውን ነገር የሚያውቀው ነገር የለም፣ በፌስቡክ ስለተፖሰተ ብቻ ነው መጣሁልህ እያለ እየተናደደ ወደ ኤርሚያስ ሄዷል ማለት ነው። ኑሐሚን ከስራ መልስ ወደ ቤቷ ስትሄድ የወይዘሮ ገነት መታለች። እማዬ ሀገር ቤት ለቅሶ ሄደሻል ተብሎ አልነበረም ወይ መተሻል እንደ እያለች ነበር። እና ወይዘሮ ገነትም እንዴት እንደዚህ ታረጊያለሽ? ኤደን እዛ ቤት ስትሄድ እንዴት ዝም ታያለሽ እያለቻት ነበር። ኤደን እንጅምቢ ያለቻት ኑሐሚን እንዳልሆነች፣ ኑሐሚን የተቻላትን ሁሉ እንዳደረገች እቤት ድረስም እንደሄደችና እሷ ግን እምቢ ብላት እንደመለሰቻት ጭምር ተናግራለች። አሁን እኔ ሄዳለሁ ስትል አሁንም ቢሆን አንቺ ሳትሆኚ እኔ ነኝ የምሄደው፣ እኔ ሄጄ ሁሉንም ነገር አስተካክላለሁ፣ እጇንም ጎትቼ ቢሆን አመጣለሁ እንጂ አንቺ ረፍት አድርጊ አትሂጂ እያለቻት ነው። እናም አልናፈኩሽም እንደማየ እያለች ከሰላም ከተባባሉ በኋላ
እኔ ራሴ ሂጅ አመጣታለሁ፣ አሁን ረፍት አድርጊ፣ ቡና ፈላልሻለሁ እያለች ነበር። እናም በቃሏ መሰረት ኑሐሚን ወደ እነ ወይዘሮ ዝናሽ ቤት ሄዳለች። ወደ እነ ወይዘሮ ዝናሽ ቤት ኑሐሚን በሄደችበት ጊዜ ግን ኤደን በጎን እሷ ተላልፈው ነበር፣ መንገድ ላይ እሷን አባራት ነበር። ይህ የሚሆነው ምንድነው? አምራን የሰማችውን በሙሉ ስለተናገረች በዛ ተናዳ ነበር። እናም እንግዲህ ወደዛ ቤት ኑሐሚን ስትሄድ ወይዘሮ ዝናሽ እጅግ በጣም ተናዳ ነበር የጠበቀቻት። ኤደን የታለሽ? ኤደን ነይ ውጭ እያለች ነበር የገባችው። እናም ወይዘሮ ዝናሽ መጣ፣ አንቺ ባለጌ እንዴት እንደዚህ ታረጊኛለሽ? አንቺ ከሃዲ ሚስጥሬን እንዴት ለአምራን አውጥተሽ ትሰጭኛለሽ? እንዴት ለአምራን አሳልፈሽ ትሰጫለሽ? እያለች ነበር። ምንድነው ሚስጥርሽ? ለማንስ ነው የተናገርኳት ስትላት ለአምራን ዳጊ የኔ ልጅ እንደሆነ እንዴት ትነግሪያታለሽ? ብላለች። ምን ብላ ሳጨርስ ኑሐሚን ኤሚም ከኋላ ተከትላ እየሰማች ነበር። ኤሚ ከኋላ ተከትላ እየሰማች ምንድነው ያልሽው እማዬ? ዳጊ አንቺ ልጅ ነው እንዴ? ዳጊ ወንድሜ ነው እንዴ? እያለቻት ነበር። ወይዘሮ ዝናሽም ያደራ ልጅ ማለት ልጅ አይደል? ያደራ ልጅ ማለት የኔ ልጅ ነውና ልጄ ነው ስትል ኑሐሚንም ኤደንን ጥሩልኝና እኔ ከዚህ ቤት ልውጣ፣ ምንም ውስጥ አታስገቡኝ እያለች ነው። ወይዘሮ ዝናሽም ከቤት የለቀሽ ውጪ አንቺንም ሆንሽ እህትሽን እዚህ ቤት ማየት አልፈልግም ብላለች። ኑሐሚንን እኔ የምፈልገው ኤደንን ነው እንጂ ሌላም በምንም የሚመለከተኝ ጉዳይ የለም ብላ ጥላ ወጣለች። ኑሐሚን ጥላ ወጣ ወደ ቤቷ እየሄደች ሳለ ነበር ኤሚ ከኋላ እየተከተለች ኑሐሚንን ማናገር የፈለገችው። ወይዘሮ ዝናሽን ደጋግማ ብትጠይቃትም ይህንን ደጋግመሽ የምትጠይቅኝ የራስሽን ስህተት ለማረሳሳት ነው አይደል? መቼም አረሳልሽም እያለች ነው ወይዘሮ ዝናሽ። ናሆም ኤርሚያስ ያለበት ካፌ ድረስ ሄዶ ተደባድቧል። ኤርሚያስም ደብድቦታል። ናሆምም ተደባድቧል። እስበሳቸው ተደባድበዋል። እንዴት እህቴን እንዴት ታረጋለህ? እህቴን እንዴት ታረጋለህ? ብለው ተደባድበው በከባዱ ወደ ቤት ተመልሷል ማለት ነው። ወደ ቤት ሊመለስ ሳለ መንገድ ላይ ጠብቃ አምራን ደስ የሚል ነገር አለ ልነግርህ እፈልጋለሁ ብላለች። አምራን ከእናቱ ጋር እንዴት ተስማማችና እናቱ ምራት እንድትሆን እንደፈቀደችላት ጭምር ተናግራለች ማለት ነው። በምን ምክንያት ስትል ደውላ ይቅርታ ጠይቃለኝ እንዳትጠይቃኝ እንዳሰበችበትና እንዴት ተስማማች ነግራኛለች። ይሄ ነቀርሳ ገባብን እንጂ በመሃል እኔማ ይሄን ነገር ልነግርህ እኮ ነበር እያለችው ነበር። እና ጉዳይ አይደል ብትለውም እሱ ከመታው ይልቅ እህቱ እንደሰበረችው ተናግሯል። እናም እንግዲህ ናሆም አሁን ወደ ቤት መሄድ አለብኝ፣ እንዲህ ከሆነማ እህቴ ያናደደችኝን በዚህ ረሰዋለሁ እናቴ ከፈቀደች ብሎ በቃ ላናግራት ብሎ ወደ ቤት ሲሮጥ ሄዷል። ወደ ቤት በሄደበት ጊዜ እንግዲህ ናሆም ኤሚን ሊደበድባት ነበር። ግን ደግሞ ወይዘሮ ዝናሽ ገላግላለች። የተፈጠረው ነገር ምንድነው ሲባል ወይዘሮ ዝናሽ የምታውቀው ሌላ ነው፣ ሌላኛው ደግሞ እሱ ያየው በፌስቡክ የተፖስተውን ፖስት እንደሆነ ሲያቅ ወይዘሮ ዝናሽም ተግራ ተጋብታ ተደናግጣለች። ኤሚ ተናዳ የተፖስተውን አይቼ ነው ሲል ወደ እየሮጠች ወደ መኝታ ቤት ገብታ ለኤርሚያስ ደውላለታለች። እሱም ደግሞ እንደሚያፈቅራትና ፍቅሩን በአደባባይ መግለጽ እንደፈለገ ፈልጎ እንደሆነ ነግሯታል። አባቴ ቢያቅስ እያለች ነው። አምራንም ኤርሚያስን አጊታው በጥፊ ከመታችሁ በኋላ አንተ ከዛ ቤተሰብ ጋር ያለብህ ችግር ምንድነው እያለች ነው። ይሄንን ፎቶ ፖስተህ እሺ አቶ ላይኩን ቢያየውስ ብትልም አቶ ላይኩን ሽጉጥ የደቀነብኝ አሁን ምን ሊያመጣ ይችላል? እኔስ የፈለግኩት ይሄንን አይደል? አንቺ እዛ ቤት የምራቱ ነሽ ስትገቢ እኔም ማማቹኝ እገባለሁ እያለ ነው። እናም እንግዲህ አምራን በጣም ታሳፍራለህ፣ አንተ ደደብ ነህ፣ ባለጌ ነህ፣ ከዚህ ቤተሰብ ያለህ ጉዳይ ምንድነው? ልጅቷንስ እንዲህ የምታረገው ብላ አምራ ተነግረዋለች። ግን ደግሞ ይሄንን ማድረግ እንደማትችልና አሁንም ቢሆን ሚስጥሯ ከሱ ጋር እንዳለ አስጠንቅቋታል ማለት ነው። ቤት ከሄደ በኋላ በአምራን ጉዳይ በኤሚ ጉዳይ ቢናደዱም ግን ደግሞ ናሆም ስለ ፈቅደሻለሁ የሚል ጥያቄን ጠይቆ ነበር። እናም እንግዲህ መፍቀዷን እሷ ያው እዛ ቤት ምራቱና ሳይሆን እንድትኖር ሳይሆን የፈቀደችው ግንኙነታቸውን እንደፈቀደች ተናግራለች። ግን ደግሞ አሁንም ቢሆን ለሷ ትልቅ ጥላቻ እንዳላት ጭምር ተናግራለች ማለት ነው። እና ናሆምን የሆነ ጥርጣሬ እንዲፈጠር አድርጎታል። አይ የተፈጠረ ነገር መኖር አለበት እንጂ ያለ ምክንያትማ እንዲህ አልፈቀደችም እያለ ነው። ወይዘሮ ዝናሽ አምራንን አንቺ የምትፈልጊው ገንዘብ ነው፣ ልጅንም የቀረብሽው ለገንዘብ ስለሆነ የምትፈልጊውን ያህል ገንዘብ ልስጥሽና ልጅን ተይልኝ ብላት ነበር። ግን ደግሞ ሚስጥሬን ደብቂልኝ ብትላትም እሷ የምትፈልገው ምራትነቱን እንደሆነ ተናግራለች። ኤሚ እጅግ በጣም ተጨናንቃለች።
አቶ ተሰማ የተፈጠረውን ነገር ሁሉ ሲሰማ ለጓደኛው አዝኗል። አሁን ጓደኛዬ ይሄን ነገር ቢሰማ እንዴት ነው የሚሆነው የሚለው ነገር አሳስቦታል። ኑሐሚንም እንግዲህ አምራን ሁሉንም ነገር እንዳወቀችና ወይዘሮ ዝናሽ ደግሞ እኔ የነገርኳት መስሏታል እያለች ነበር። አቶ ተሰማ ልጄ ግን ለማንም አልተናገርሽም አይደል ቢላትም እንዴት ነው አባዬ ይሄን ነገር ለዛውም ለአምራንን የአምራንና እኔ ማለት እኮ እሳትና ጭድ ነው እንዴት ነው ለሷ የምናገረው እያለች ነው። እና ያለ ምክንያት እንግዲህ ያለ ምክንያት ዞሮ ዞሮ ኤደንንም እዛ ቤት አልፈለገቻትም እየተባለ ነው። ኤደን ወደዛ ቤት ከተመለሰች በኋላ እንግዲህ ኑሐሚንን ለማጥመድ እንደሆነ እሷን እዛ ቤት ያስገባቻት ተናግራለች። ለእናም እንግዲህ በኑሐሚን ምክንያት አሁን የሚያስወጣቻት በኑሐሚን ምክንያት እንደሆነም ጭምር ተናግራለች። ኤደን አሁንም ቢሆን ለኑሐሚን ጥላቻ እንዳላት ስትናገር አቶ ላይኩን ሁሉንም ነገር ሰምቷል። ወይዘሮ ገነት ግን አሁን ከልቧ ተቀይራለች። እኔ በስንት መከራ የገነባሁትን ቤቴን ላፈርስ አልፈልግም። በፊት ግን እኔ ራሴ አንቺን አስተዳደጌ ነው ብዬ በጣም አዝን ነበር። አሁን ግን አንቺ ከልጅነትሽም ጀምረሽ የማትረቢ ነሽ እያለች በልጇ እንግዲህ ማዘን ጀምራለች ማለት ነው። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ